እንግዲህ እኔ ከስላሴ የእምነት መረዳት እውነተኛውን መገለጥና አስተምሮ ሳገኝ ሙስሊም ሆንኩኝ። ላኢላሃ ኢለላህ መሐመድ ረሱላላህ አላህም ብቸኛ ነው፣ ከሱ በቀር የሚመለክ የለም፣ ነብዩ መሐመድም የአላህ መልእክተኛ ናቸው ብዬ ምስክርነቴን ሰጠው። ስለዚህ አሁን አንተ የምትለው ምንድነው ጥያቄ? ምረናል እንጀምር። ጥያቄህን አስቀምጥ። ከዛ በኋላ እኔ ደግሞ የምጠይቅህን መጽሐፍ ቅዱሳዊ መረዳት ላይ የእምነት አንኳር ፖይንቶች ላይ ያለህን ነገር ደግሞ ታስቀምጣለህ። ምንድነው እምነትህ? ምንድነው? በመጀመሪያ እኔ እምነቴ ሰማይና ምድርን ባህርና የብሱን በፈጠረው በእግዚአብሔር ነው። የሚታየውን የማይታየውንም በፈጠረው በእግዚአብሔር ነው ማመን። በእግዚአብሔር ስልት አካል ባለው እግዚአብሔር። ቆይ እሱን አይደለም አሁን ሌላ የለም የምትጠይቀኝ። እኔ እምነቴን ጠየቅ ነገርኩ። በቃ ይሄ ነው። እኔ አሁን ልለይህ ነው። አንተ እምነቴ ኖ ምንጨነቀ ስለኔ አመጣ እንጨነቀ። እኔ መጠየቄን እንጂ ስለኔ እኮ አንዲፋይን ነው። በቃ እኔ እምነቴን ቀጣይ እንደጠይቀህ ነው። እኔ ባክግራውንድ ልጅ ላደርጋ አይደለም ወንድሜ። መጀመሪያ የእምነት በቃ መጽሐፍ ቅዱስ ነው። በቃ መለያችን መጽሐፍ ቅዱስ ነው። ያይሻልህ ትጠየቃለሽ። ምን ችግር አለ? እባክህ መጀመሪያ አንተ የፈጠረው ማን እንደሆነ ትጠየቃለህ። ቀጥሎ ክርስቲያን ነኝ የሚል መረዳት ውስጥ ስላለ እሺ ጠይቅ። ምንድነው ጥያቄ? እሺ ፈረደብህ በኢየሱስ ክርስቶስ እንድታምን እየነገርኩ ወደ ጥያቄው ቀርባለሁ። ኢየሱስ ክርስቶስ የሚባል አምላክ የለም። ሰው በኢየሱስ ክርስቶስ እንድታምን ግረ መንገዱን ጋብዛለሁ ሳይፈረድብህ። እሺ ለማንኛውም ልጠይቅህ ነው። አንተ ቅድም አብርሃም አይሁዳዊ አይደለም ወይም ደግሞ ከአይሁድ ጋር ግንኙነት የለውም ያልክ ከምን መረጃ ይዘህ ነው? አብርሃምን አይሁዳዊ ብሎ የጠራው የመጽሐፍ ቅዱስ ክፍል አሳይና ጠይቀኝ። አሁን አንተ አይሁዳዊ አይደለም ስለ አብርሃም አይሁዳዊ ነው ብለው የሚያምኑ የጁዳይዝም የምነት እንዴት ሆኖ አብርሃም አይሁዳዊ የሚሆነው? አብርሃም የአይሁዶች አባት ነው እንጂ አብርሃም አይሁዳዊ አይሆንም። አሁን እኮ ከኔ ጋር ተስማማ። አብርሃም የአይሁድ አባት እንጂ አይሁዳዊ አይደለም። ማን ነው እንደዚህ የሚል? አይሁዳዊ አብርሃም የሚል ነገር አይኖርም፣ የሚልም ሰው አይኖርም። አንተ ለምሳሌ አንተ የልጅ አብርሃም አይሁዳዊ ነው፣ የአይሁድም አባት ነው። አይሁድ የጀመረው ለምሳሌ አብደላ ያንተ አባት ለምሳሌ ያንተ አያት አንተ አይደለም እኮ ስለነሱ የምታብራራው። አሁን እዚህ ቲክታክ ላይ ስንት አይሁዳውያን አሉ አብርሃም አይሁዳዊ ነው ብለው ነው የሚያምኑት። ስለነሱ መተኮ አይሁዳዊ ነው ብሎናል። አይደለም መጽሐፍ ቅዱስ እነሱ ብቻ ያነቡትም እኛም ስለምናነበው። አንተ ለምሳሌ አያትህ ይኸውልህ አብደላ አንተ ለምሳሌ አያትህ ኢብራሂም ወይም ደግሞ እንተና መሐመድ ቢሆን ከኔ ጋር አይደለም እኮ የምትከራከረው እኮ ወንድሜ። እነሱን ሄደህ ነው እኮ የምትከራከረው። ተሳስታችኋል ብለህ እኔም እኮ እነሱን ተሳስታችኋል እያልኳቸው እኮ ነው። ከኔ ጋር አንተ ምንድነው ታዲያ የምትከራከረው? ኦኬ እነሱ የስህተት እምነት አላቸው። አብርሃም አይሁዳዊ ነው ብለው ያምናሉ። እኔ ደግሞ አብርሃም አይሁዳዊ አይደለም፣ የይሁዳ የያዕቆብ ቅድመ አያት ነው። የይሁዳ ቅድመ አያት ነው። የያዕቆብ አያት ነው። የይስሐቅ አባት ነው። ስለዚህ አብርሃም የአይሁዳውያን ወይንም የእስራኤላውያን አያት እንጂ እስራኤላዊ ወይንም እሱ ከከነዓን የወጣ በኤቦር ዕብራዊ ተብሎ የተጠራ ምድሩን ከከነዓን ወጥቶ በትክክል እስራኤልን እንዲወርስ የተባረከ እንደ ምድር አሸዋ እንደ ሰማይ ከዋክብት እንዲበዛ የተባረከ ሰው ነው መጽሐፉ እንደሚያስረዳው እንጂ አይሁዳዊ ነው የሚል መጽሐፍ ቅዱስ ላይ መረጃ የላችሁም። የተሳሳተ ትርጓሜ ወይንም ታርጉም ነው እየሰጣችሁ ያላችሁት ነው እያለን ያለ ነው እኮ እኛ። አይ በዚህ ከሆነ ተስማምተናል። በቃ አሁን ደግሞ እኔ አንድ ስለጠየቀኝ አንድ ጥያቄ ግን እዚያው ላይ የምጠይቅህ ነገር አለ። እዚያው ላይ እግረ መንገዱን አንድ ያነሳው ኢሹ አለ። ኦሪት ዘፍጥረት ምዕራፍ 18ን አንስተሃል። አብርሃም ለስላሴ አይደለም ያልክበት ምን መረጃ አለህ? ምን ማለት ነው? አብርሃም ርየ ሰለስተ እደወ አብርሃም 3 ሰዎችን አየ አለና መልሶ እግዚአብሔር ብሎ ጠራው። መልሶ ደግሞ ጌታዬ እኔ ባሪያህ ብሎ መልሶ በአንድነት ጠራው። መጀመሪያ በ3 ሰዎች ከዚያ በአንድነት ጠራው። ምንድነው እስቲ ነገር የስላሴ አለመሆኑን ማስረጃ ምንድነው? ኦኬ ዘፍጥረት መጽሐፍ ምዕራፍ 18 እና ምዕራፍ 19 አብርሃም በ19 አይደል? እኔ አሁን 19 አላሉ ስለ ሁለቱ መላእክት አይደለም። እኔ አብርሃም ርየ ሰለስተ ታሪኩ አንድ ነው። ከአብርሃም ጋር የወጡት መላእክት ናቸው ሰዶም የገቡት። መጀመሪያ አንድ መጽሐፍ የሚነበብ ከመጀመሪያ ነው አባት መጀመሪያ ዘፍጥረት መጽሐፍ ምዕራፍ 18 እስከ ምዕራፍ 19 በ10ኛው ክፍለ ዘመን ምዕራፍ ተሰራለት እንጂ አንድ ሐሳብ ነው። አንድ ወጥ ሐሳብ ነው። ይኸውልህ ስለ ምዕራፍና ቁጥር የለውም። አንድ ሐሳብ እየዘረዘረ ነው። አዳምጠኝ። ጊዜ ስራ የሚሰራ በጊዜ ነው። እያንዳንዱ ነገር የሚሰራ በጊዜ። ስለዚህ አብርሃም ቤት የነበሩት ሰዎች አይደሉ እንዴ ሎጥ ቤት የሄዱት? ታዲያ እግዚአብሔር በመለኮቱ ይታያል እንዴ?
እነዛ ብሎ አብርሃም ቤት የነበሩት ሰዎች እግዚአብሔርን ናቸው ፍጡር ወደ ሎጥ ቤት እግዚአብሔርን ወይ ፍጡር ወንድሜ ያየዋል። ስማ እግዚአብሔርን ፍጡር እንትን ተረት ምናምን ይሄ ትርጓሜ አንድምታ ትውፊት ምናምን የምትለውን ነገር አቁምና ጀስት ባይብል ተረትና ላይ ያንተው ባለው ነው። ጥቅስ ተስኪር ነው መሰረት ተረት። ይኸውልህ አንተ እኮ ተስኪር አለ አይደል? ተረት ነው ታዲያ አንተው ተረት ነው አይደለም። ያንተ ትርጓሜ ተረት ነው። ተረት ነው ምትል የአንተ ተስኪርህ ተረት ነው። ሐዲስ ተረት ነው። በል ንገረኝ። ያንተ ትርጓሜ ተረት ነው ወንድሜ። ይኸውልህ ትርጓሜ አንተው ነው እንዴ? ተረት ካለማ ትርጓሜ የተጀመረው መች ነው? ተረት ካለ ያንተ ትርጓሜ አይገለጥለት የተጀመረው መች ነው? ጅብሪል ተገለጠልኝ ብሎ ተረት የፈጠረ አንተ ወደ ሌላ ድንበር አትለፍ ወንድሜ። ድንበር ጣዖት እያመለክ ስላሴ ብለህ ጣዖት እያመለክ ድንበር አትለፍ ወንድሜ። ይኸውልህ መሐመድ ተገለጠልኝ ብሎ ለሴት ነው ሰው እያመለከ ኢየሱስ አምላክ ነው። ሰው እያመለከ ራስን ተረጋጋ ከሆነ ተረጋጋ። ሰው እያመለክ አንተ ብልት ያለው ምናምን ሰው ተረት ማለት ቁርአን ነው። ተረት ያለው ሰው እያመለክ ተሰቀለ ተነሳ ብለህ በ700ኛው መቶ ክፍለ ዘመን የመጣ የውሸት መጽሐፍ ቁርአን ነው። መምህር አቤት መጀመሪያ የራስህን መጽሐፍ ማጣ ኧረ አብደላ በእናትህ ቆይ አንዲተው መስመር ትርጓሜ ብለህ የምታወራው ከ3ኛው ክፍለ ዘመን በኋላ ሐዋርያት አዘጋጁ ትነግረኝ እንዴ? ስለ ቁርአን መጀመሪያ ለምን አታወራም? እየተከተልክ መጽሐፍህን የማታውቅ መተዚህ የነቢያት ዘጸአት ምዕራፍ 3 ቁጥር 1 ላይ ምን ይላል? ሙሴ በዮቶርና የአማቱን የምድያምን ካህን በጎች ይጠብቅ ነበረ። ወደ ምድረ በዳም ዳርቻ በጎቹን ነዳ፣ ወደ እግዚአብሔር ተራራ ወደ ኮሬብ መጣ አለ። የእግዚአብሔር መልአክ በእሳት ነበልባላ በእሾህ ቁጥቋጦ መካከል ታዩ ይላል። እዚህ ጋር ለሙሴ የታየው ማን ነው? መልአክ እግዚአብሔር ነው የታየው። ግን መልአክ ይላል መልሶ እግዚአብሔር ይላል መልአክ ይላል። አዎ ግን የሚለው የእግዚአብሔር መልአክ በእሳት ነበልባል ውስጥ በእሾህ ቁጥቋጦ ውስጥ መካከል ታየው ነው የሚለው። የእግዚአብሔር መልአክ ነው የሚለው። ሁሉን አንብበኸዋል እኮ ኑር። እዚህ ጋር ቁጥር 2 ላይ ከዛ እየወረድን እየፈታ ነው እንሄዳለን እኮ። አይ ወደሱ ከሄድን እግዚአብሔር የሚል ታገኛለህ ብዬ ነው ወደታች መልሶ እኮ። ቁጥር 2 ላይ ግን የታየው ምንድነው? የእግዚአብሔር መልአክ ነው እኮ ብሎ ወደታች ደግሞ እግዚአብሔር ይላል አይደል? ምን ይላል መሰለህ? እናም በውቃ እንወርዳለን። ሙሴ የቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳም ዳርቻዎችም በጎቹን ነዳ። ወደ እግዚአብሔርም ተራራ እንግዲህ ወደ እግዚአብሔር ተራራውም እግዚአብሔር ነው። ወደ ኮሬብ መጣ። የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦውን ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ አየኸው? ኦኬ። ስለዚህ እዚህ ጋር ሙሴና የእግዚአብሔር መልአክና እግዚአብሔር ነው የተገለጠለት ለሙሴ ነው። ሁለት አይደሉም። የተገለጠው እግዚአብሔር ነው። ነገር ግን ምን ይላል? አንድ ነገር መጀመሪያ በታች ነው የሚገለጠው። በታች ማለት ቀለል ባለው ነገር ከእግዚአብሔር መልአክ ይቀላል አይደለም? መጀመሪያ ለምሳሌ ፎር ኤግዛምፕል አሁን ወደ ነብዩ ሕዝቅያስ እግዚአብሔር ነው ቀጥታ የነገረው። ኢሳያስን አይደል የነገረው? መጀመሪያ ሂድና ንገረው ያለው። እሺ ለእስራኤል እግዚአብሔር መልእክቱን ያስተላለፈ በሙሴ ነው እንጂ ቀጥታ አይደለም አይደል? ልክ ላይክ ዛት መጀመሪያ መልአኩ ተገለጠ። ከዚያ በኋላ ምን አለ? እግዚአብሔር አለ መልሶ። ለምን? ኦኬ። ስለዚህ እዚህ ጋር የተገለጠው የእግዚአብሔር መልአክ ነው ወይስ እግዚአብሔር ነው? ለመረዳት እግዚአብሔር የተገለጠለት። ኦኬ። የእግዚአብሔር መልአክ ታየ የሚለውስ እኮ መልአክ ባለበት እግዚአብሔር ስላለ፣ እግዚአብሔር ባለበት መልአክ ስላለ። ምክንያቱም ስለዚህ ሁለቱም ነው የተገለጡለት ወይ? ኖ አይደለም። ለምን መልአክ አለው ቢባል እግዚአብሔርን መልአክ አለው ቢባል ከእግዚአብሔር ጋር መልአክ ስላለ ነው እንጂ ስለዚህ ከመልአኩ ጋር እግዚአብሔር ካለ ሁለቱም ነው የተገለጡለት ወይ? ይሄ እኮ ነው። ሁለት አይደለም። እና ልንገርህ ማረጋገጫ የእግዚአብሔር መልአክ በቁጥቋጦ ምን ተዋህደ በእሳቱ ነበልባል ተዋህዷል አይደል የሚለው? እዚህ ምንድነው እሱ? እናንብቡ። ታየው ነው የሚለው። ታየው ነው አይደለም? ምን አለ? መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል። ይኸው ቁጥቋጦ ይነዳል፣ ነገር ግን አይቃጠልም። እሱ ችግር እሱ ስለ ራእዩ ነው። አሁን እኔ ምንድነው ጥያቄ? ራእይ ማለት እይታ ነው አይደለም? እይታ ስለሆነ የሆነ ራእይ ምልክት ፈጣሪ እየሰጠኝ ነው ብሎ አሰበ። እኛ አሁን ጥያቄያችን ምንድነው? ከቁጥቋጦ ውስጥ የእግዚአብሔር መልአክ ታይቶታል ወይስ አልታየው? ይኸውልህ ወንድም እኔ የምነግርህ እንዳስተምሯችን ነው አይደል የምነግርህ።
እንዳስተምሯችን ነው እንጂ በሌላ እኮ የምንነዳ አይደለሁኝ። እንዳስተምሯችን ነው የምነግርህ። ስነግርህ ምንድን ነው የእግዚአብሔር መልአክ ታየው። ማረጋገጫው ምንድን ነው? የእግዚአብሔር መልአክ አለመሆኑን እዚያ ላይ ነበልባሉና ሐመልማሉ ቆጥቋጦ ማለት ተዋህደዋል። ነገር ግን ሳይቃጠል አየ። ያ ደግሞ የራሱ ትርጓሜ ስላለው ነው። ነበልባሉ እግዚአብሔር፣ ቆጥቋጧ ወይም ቅጠሏ እመቤታችን፣ መለኮት ሲዋህዳት አለመቃጠሏ ያ ትርጓሜ ስላለው። መልአክ ደግሞ ከእመቤታችን አልተጸነሰ። የተጸነሰ ማን ነው? እግዚአብሔር ነው። ስለዚህ ለነው እዚያ ላይ እግዚአብሔር አለመልሶ። ስለዚህ ያ መልአክ ማን ነበረ? እግዚአብሔር ነው። አሊያማ ሁለትም አልተገለጠም። ስለዚህ የእግዚአብሔር መልአክ የተባለው እግዚአብሔር ነው ማለት ነው። እግዚአብሔር ነው እኮ የእግዚአብሔር መልአክ የተባለው እግዚአብሔር። መልሶ ደግሞ ያ ምን ይተረጎማል? ወደ ወልድ ይመጣል፣ ወደ ኢየሱስ ክርስቶስ ይመጣል ማለት ነው። እሺ ችግር የለውም። ስለዚህ በእናንተ አስተምሮት ምክንያት ይሄ የእግዚአብሔር መልአክ የተባለው የእግዚአብሔር መልአክ ሳይሆን እግዚአብሔር ነው የሚለው። እግዚአብሔር ነው የተገለጸለት እንጂ እግዚአብሔር መልአክ አይደለም። አዎ እግዚአብሔር መልአክ ከሆነማ ነበልባል ሆኖ ቆጥቋጦን አይዋሃደውም። ያ የተዋሃደው ደግሞ ማለት ነው። ስለዚህ መምህር ማለት ነው። በነገራችን ላይ በዚህ አጋጣሚ ስለ መምህር ለመናገር በጣም ትልቅ መምህር ናቸው በኦርቶዶክስ ትምህርት ቤት። ምናልባት ስለማታውቃቸው ነው፣ በደንብ አውቃቸዋለሁ። ጃዬ አዲስ ኪዳን ላይ ያሳየዋል። አዲስ ኪዳን ላይ በቁጥቋጦ በታየው በመልአኩ እጅ ነው የሚለው፣ በእግዚአብሔር እጅ አይልም። ሰውየው ተረት ነው የሚለው። የሃይማኖት አበው የሚባል ተረት ነው የሚያወራው። ትርጓሜ የሐዋርያት ሥራ ለሐዋርያት ሥራ ምዕራፍ 7 ግልጽ ቃል አሳየው። ይኸውልህ አንተ አፍ እንዳለህ እኔም ደህና ጥሩ አፋለኝ። እሺ ቆይ ላረጋጋችሁ። ቁርአንህን የውሸቱን ቁርአኑን ወዝነቱን ግልጹን ነው የምነግርህ። እንደዚህ ሰው እየተረጋግተ የምታወራው አለዚያ ከላይ ቁርአን የውሸት ቁርአን ይዘህ በኢየሱስ ብታመሻለህ ሳይፈረድ አይደለም። ቆይ እንደዚህ አይሆንም። እንደዚህ ትክክል አይደለም። ኪንግ ጀልሲ ከራሱ አፍ እኮ ነው መጽሐፉን አይደለም እኮ የሚያወራው። አሁን የሐዋርያት ሥራ ረጋ ብለን እናውራቸው። ምን ረጋ አለ አንተ? የደነዘዘ ምን ረጋ ያስፈልጋል? ይሄ እኮ መርፌ ነው የሚያስፈልገው። እንደዚህ አይነት ቃል ተው። ከዚህ በፊት በስላሴ ምን አለ መሰለህ? ቆይ እኔ ላንብብልህ። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እንዲህ ይልሃል፣ ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህንን ሙሴን በቁጥቋጦው በታየው በመልአኩ እጅ ይላል እኮ። እናሳያቸዋለን። እግዚአብሔር ነው ኢየሱስ ክርስቶስ ነው ይላል እንዴ እኮ። ቆይ ችግር የለውም፣ ቃስ ብለን እናስረዳቸዋለን። እንዲህ እኮ መጫወጫው ከመዘላለፍ የዘለለ ነገር አይሆንም። ይሄ እኮ የደነዘዘ ሰው ነው። እድሜውም ሄዷል፣ ሁሉም ነገር ሄዷል። ምን አድርገህ ታነቀዋለህ? እዩ ጩፋን ነብይ ነው ብሎ የሚቀበል ፕሮቴስታንት መጥቶ ነብዩ መሐመድ ነብይ አይደሉም የሚል ሎጂክ ያመጣልሃል። ኦንሊ ጂሰስ የሚባለው አማኝ ተክለማርያም የሚባለው ኦንሊ ጂሰስ ፋውንድ ያደረገው ራያን ያውቃል ከኔ ጋር ሞር ከዚህ በፊት ወንድሜ፣ አሁንም ወንድሜ፣ ከቀድሞ ወንድሜ ነበር እና እንትን ያደረገው በ1960 ምናምን በ50 ምናምን ዓመተ ምህረት ኢትዮጵያዊ የሆነ ሰው ነው ኢትዮጵያ ውስጥ እንትን ያደረገው። ያንን አካል አባትና መምህር ነው ብሎ ተቀብሎ ኢየሱስ ብቻ የሚል ብሎ የሚከተል አካል እዛ ከነብዩ መሐመድን ምን ለማድረግ ለመተቸት ምናምን ይነሳል። ገባ? ይሄ ዕውቀት አልባ መሆን ነው፣ ሚዛን አልባ መሆን ነው። ገባ? የልብ ጭፍንነት ነው እንጂ ብትመዝንና ብታስተነትን የነብዩ መሐመድን ነብይነት አጉልቶና አረጋግጦ የሚያሳይ ከፀሐይ ብርሃን በላይ ብርሃን የሆነ ነገር ባንተ ዘንድም በቁርአኑም ታገኛለህና ለኔ እንደዛ ነው የሆነልኝ። ፈጣሪ ብቻ በዚህ እምነት ላይ አጽንቶ ቀጣይ ላዘጋጀልኝ የጀነት ህይወት ያብቃኝ። እንደዛ ነው የምፈልገው። አሁን መምጣት ነው መቆሜ ነው ዋናው ለኔ። ችግር የለውም። እንግዲህ እኔ ከስላሴ የእምነት መረዳት ወጥቼ ወደ ዩኒቴሪያን ክርስቲያን ገባው። ከዛ ከዩኒቴሪያን ክርስቲያን ደግሞ እውነተኛውን መገለጥና አስተምሮ ሳገኝ ሙስሊም ሆንኩኝ። ላኢላሃ ኢላላህ መሐመድ ረሱላላህ፣ አላህ ብቸኛ ነው፣ ከሱ በቀር የሚመለክ የለም፣ ነብዩ መሐመድም የአላህ መልእክተኛ ናቸው ብዬ ምስክርነቴን ሰጠው። ስለዚህ አሁን አንተ የምትለው ምንድነው ጥያቄ?
ምረናል እንጀምር። ምን ጥያቄህን አስቀምጥ። ከዛ በኋላ እኔ ደግሞ የምጠይቅህን መጽሐፍ ቅዱሳዊ መረዳት ላይ የእምነት አንኳር ፖይንቶች ላይ ያለህን ነገር ደግሞ ታስቀምጣለህ። ምንድነው እምነትህ? ምንድነው? በመጀመሪያ እኔ እምነቴ ሰማይና ምድርን ባህርና የብሱን በፈጠረው በእግዚአብሔር ነው። የሚታየውን የማይታየውን በፈጠረው በእግዚአብሔር ነው ማመን። በእግዚአብሔር ስትል ስልት አካል ባለው እግዚአብሔር። ቆይ እሱን አይደለም አሁን ሌላ የለም የምትጠይቀኝ። እኔ እምነቴን ጠየቅ ነገርኩ። በቃ ይሄ ነው። እኔ አሁን ልለየህ ነው አንተ እምነቴ ስትል ኖ ምን ጨነቀ? ስለኔ አመጣጥ ምን ጨነቀ? እኔ መጠየቄን እንጂ ስለኔ እኮ አንዲፋይን ነው። በቃ እኔ እምነቴን ቀጣይ ልጠይቅህ ነው። አዳምጠኝ። እኔ መጠየቅ ያለብኝ የማምነውን ነገሩ እንጂ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሙስሊም እንድልህ አትጠብቅ። ያ ፐርሰናል ላይፍ ነው። እኔ የምጠይቅህ መጽሐፍ ቅዱስ ስለሆነ አንተ ደግሞ በቁርአን ስለሆነ ወይም ደግሞ ያወራው ደግሞ ከመጽሐፍ ቅዱስም በምን ኤቪደንስ እንደሆነ ያን ነው እንጂ ማውራት ያለብን። ስለኔ ጀጅ ምን ያደርግልሃል? ስለኔ ባክግራውንድ ምን ይሰራል? ጀጅ ላደርጋ አይደለም ወንድሜ። መጀመሪያ የእምነት በቃ መጽሐፍ ቅዱስ ነው። በቃ መለያችን መጽሐፍ ቅዱስ ነው። ያ ይሻልህ። ትጠየቃለሽ። ምን ችግር አለ? እባክህ መጀመሪያ አንተ የፈጠረው ማን እንደሆነ ትጠየቃለህ። ቀጥሎ ክርስቲያን ነኝ የሚል መረዳት ውስጥ ስላለ እሺ ጠይቅ። ምንድነው ጥያቄ? እሺ አንተ እምነትን ተናገር። ቀጥይ። ይሄ ነው እኮ ችግራችሁ። ይሄ ነው እንግዲህ ሌላ ሰው አይግባ ተባብለን አይደል? ምን ጨነቀ? ስለኔ እምነት እንዳትምን አስፈራ አንተ ስለኔ እምነት ምን ጨነቀ? እኔ ሰማይና ምድር በፈጠረው ነገሩ እኮ ሰማይና ምድር በፈጠረው ባህርና የብሱን በከፈለው የሚታየውን የማይታየውን በፈጠረ ወደዚህ ዓለም መጥቶ ደግሞ ለዓለም ቤዛ በሆነው በኢየሱስ ክርስቶስ የማምን ነኝ። በቃ ያው ኢየሱስ ክርስቶስ ፈጣሪ ነው ብሎ አማኝ ነው። የሰማይና ምድርን የፈጠረው የኢየሱስ አምላክ ነው። የኔስ ኢየሱስ ተብሎ ጉሮሮውን ተይዞ ይተፋታል። ጥያቄን ጠይቅ። ምነግርህ ሳይፈረድብህ በኢየሱስ ክርስቶስ እንድታምን እየነገርኩ ወደ ጥያቄው ቀርባለሁ። ኢየሱስ ክርስቶስ የሚባል አምላክ የለም። በኢየሱስ ክርስቶስ እንድታምን ግረ መንገዱን ጋብዛለሁ ሳይፈረድብህ። እሺ ለማንኛውም ልጠይቅህ ነው። አንተ ቅድም አብርሃም አይሁዳዊ አይደለም ወይም ደግሞ ከአይሁድ ጋር ግንኙነት የለውም ያልክ ከምን መረጃ ይዘህ ነው? አብርሃም አይሁዳዊ አይደለም፣ የአይሁዶች ግን አባት ነው። ከየት አብርሃም አይሁዳዊ አይባልም። እነሱ ግን አብርሃምን አይሁዳዊ ብሎ የጠራው የመጽሐፍ ቅዱስ ክፍል አሳይና ጠይቀኝ። አዳምጠኝ መጀመሪያ ጥያቄውን አንደርስታንድ ማድረግ ያለብህ ዝም ብሎ እኮ አይደለም ማውራት። አብርሃም የአይሁዶች አባት ነው አይደለም? አብርሃም የአይሁዶች አባት ነው እኮ። እና ታዲያ እንዴት አባት በልጁ ይጠራል፣ ልጅ በአባቱ ይጠራል እንጂ። ስለዚህ የማይሆን ነገር አትናገር። አብርሃም አይሁዳዊ አይባልም። አይሁዳውያን የአብርሃማውያን ናቸው እንጂ የአብርሃም ልጆች ናቸው እንጂ እንደዚያ ነው መሆን ያለበት ብዬ ነው። ታዲያ ጥያቄው እኮ አሁን አንተ አይሁዳዊ አይደለም ስለ አብርሃም አይሁዳዊ ነው ብለው የሚያምኑ የጁዳይዝም የምነት እንዴት ሆኖ አብርሃም አይሁዳዊ ነው? አብርሃም የአይሁዶች አባት ነው እንጂ አብርሃም አይሁዳዊ አይደለም። አሁን እኮ ከኔ ጋር ተስማማ። አብርሃም የአይሁድ አባት እንጂ አይሁዳዊ አይደለም። ማን ነው እንደዚህ የሚል? አይሁዳዊ አብርሃም የሚል ነገር አይኖርም፣ የሚልም ሰው አይኖርም። አሁን ስለ ጁዳይዝም የእምነት መረዳት ወይንም አይሁዳዊነት ስለማታውቅ ነው እያወራ ያለው። ስለዚህ ማንም ያውቅ አይደለ? አንተ እንዴት? ጥሩ ላስቀምጥልህ። አሁን ራይነር እንትናል ከሚጽዮን አስገባው አይሁዳዊውን። ወይ ስለ አይሁዳዊ እምነት ስለማታውቁ ነው አትበለኝ። መጀመሪያ ምንድነው ነገር አይሁዳውያን የእምነት ቆይ የብሉይ ኪዳን 39ን የእምነት መጽሐፍ የሚያምነው አይሁዳዊ የሆነው አብርሃምን አባት ብሎ የሚጠራው አብርሃምም አይሁዳዊ ነው ብሎ የሚያምነው ኢስማኤልም አይሁዳዊ ነው ብሎ የሚያምነው ራሱ ከሚጽዮን የእምነቱ ባለቤት መጥቶ ይነግርሃል። አሁን አንተ እንደዚህ አቢል ከመጽሐፍ ቅዱስ ከሆነ አያገኝም። መጽሐፍ ቅዱሱ አብርሃም ርዕሰ አበው መጽሐፍ ቅዱስ ብሎ ወንድሜ ተረጋጋና ስማ። አይሁዳውያን የሚመሩት በቶራህ ነው። ይሄ ቶራህ ደግሞ 5 ወይንም ፔንታቱክ የሚል መረዳት አላቸው። 5ቱን የሙሴ መጽሐፍትና ቀጥሎ ደግሞ 34ቱን የነቢያት መጽሐፍትን ይከተላሉ። ከነዚህ የነቢያት መጽሐፍት ደግሞ ወደ 5ቱ የታሪክ መጽሐፍቶች ናቸው። ስለ ነገስታት የሚዘረዝሩ ስለ ዜና ወይንም ዜና መዋዕል ታስቀርሰኝ። አይሁዳውያን ውስጥ ወጣ ብዬ ነው አሁን እኮ እየነገርኩ ያለው አይሁዳውያን ወይንም የ39 የብሉይ ኪዳን መጽሐፍት ባለቤቶችና ተከታዮች አብርሃም አይሁዳዊ ነው ብለው ነው የሚያምኑት። ይሄንን በኢየሩሳሌም ታልሙድ
በባቢሎን ታልሙድ፣ በፍልስጤም ታልሙድ ውስጥ በግልጽ ያስቀመጡት ህጋቸውና ትንታኔያቸው ነው። ታርጉማቸው ነው። ይሄ መረዳትና እምነታቸው ነው። አንተ መተህ የምትፍቅላቸው አይደለም። አይደለም። እሺ አንተ ልጠይቅህ እንግዲህ እስራኤሎች በዚህ ኩል ጎበዞች ናቸው አይሁዳውያን። የአይሁዶች አባት ይላሉ እንጂ አንተ ለምሳሌ አንተ የልጅ አብርሃም አይሁዳዊ ነው፣ የአይሁድም አባት ነው። አይሁድ የጀመረው ለምሳሌ አብደላ ያንተ አባት ለምሳሌ ያንተ አያት አንተ አይደለም እኮ ስለነሱ የምታብራራው። አሁን እዚህ ቲክታክ ላይ ስንት አይሁዳውያን አሉ አብርሃም አይሁዳዊ ነው ብለው ነው የሚያምኑት። ስለነሱ አይሁዳዊ ነው ብሎናል። አይደለም መጽሐፍ ቅዱስ እነሱ ብቻ ያነቡትም እኛም ስለምናነበው አንተ ለምሳሌ አያትህ ይኸውልህ አብደላ አንተ ለምሳሌ አያትህ ኢብራሂም ወይም ደግሞ እንተና መሐመድ ቢሆን ከኔ ጋር አይደለም እኮ የምትከራከረው እኮ ወንድሜ። እነሱን ሄደህ ነው እኮ የምትከራከረው ተሳስታችኋል ብለህ። እኔም እኮ እነሱን ተሳስታችኋል እያልኳቸው እኮ ነው። ከኔ ጋር አንተ ምንድነው ታሪክ የምትከራከር?